በፋይናንስ በኩል መለኮታዊ ጣልቃ ገብነት ይሆንለታል። ለሌላ ሰው በጤና በኩል በጤና ሜዲካል ሪከርዳችሁ ሐኪም ጽፎ በእጃችሁ የሰጣችሁ እንደዚህ አለባችሁ የተባላችሁትን ያንን ነገር በአንዳንዳችሁ ጉዳይ ላይ እግዚአብሔር አምላክ በጤናችሁ ጣልቃ ይገባል። በፋይናንሳችሁ ጣልቃ ይገባል። በቤታችሁ ጣልቃ ይገባል። ጩና በደንብ አርጋችሁ አሜን በሉ። ሰው ሁሉ የሚለው እንደዚህ ነው። ይሄንን እግዚአብሔር ካላደረገው በስተቀር አንተ በችሎታ አንተ በትምህርት አንተ በእውቀት አታደርገውም እስኪባል ድረስ እኔ እነግራለሁ። መልካም የሚባለው መቅደስ በር ላይ ተቀምጦ የነበረው ሽባ ሰው ሊካድ በማይችል መልኩ እንደተነሳ በጌታ በኢየሱስ ያመለከው እግዚአብሔር አምላክ ከሰማይ ወርዶ ዘንድሮ ታየዋለህ። ጥረ ህይወት አልቀየር ሲል ሞክረ ህይወት ምንም ፈቀቅ አልል ሲል ነገር ሁሉ ዝግ ሲሆን ያንተ ጥረት ምንም ነገር ማድረግ ሲያቅተው የሚሆን ነገር ነው። የሚሆን ነገር ነው። ሞክራል፣ በትምህርት ሞክራል፣ ለፍተ ሞክራል፣ ሰው ጋር ሞክራል፣ በተለያየ መንገድ ሞክራል፣ ግን አልቻልክም። አሁን የቀረው ጉዳይ አንድ ነገር ነው። ከሰማይ ድምፅን በድምፅ የሚሽር ያንተ አምላክ አለ። ያንተ አምላክ አለ። ያንተ አምላክ አለ። እሳት ወደ አንተ ህይወት ጣልቃ የሚገባው ለቀልድ ለጫወታ አይደለም። እንደው ጊዜ ለመጨረስ ገንዘብ ለማባከን አይደለም። ብራዘር ፋይናንሻሊ እግዚአብሔር ኢንተርፊር የሚያደርግልህ እንደው ዝም ብለህ ኦቨርአክት እንድታረግ ሸሚዝን አጣጥፈህ እንደዚህ ምናምን ብለህ እንድትቀመሽቶ እንድትቀባ አይደለም። በእውነት ላንተ በሚሆነው ነገር ምክንያት ለስሙ ክብር ሊያመጣ ስለሚፈልግ ስለዚህ እንደዚህ ሆነ። ወደድክም ጠላህ፣ ተቀበልክም አልተቀበልክም ፍጥረት አይኑ እያየ ዘንድሮ እግዚአብሔር በአንተ ጉዳይ ጣልቃ ይገባል። እግዚአብሔር ኢንተርፊር ሲያደርግ ጣልቃ ሲገባ ማለት ለሚያምኑት ለሚተማመኑበት ሰዎች ህይወቴን ይቀይራል፣ ታሪኬን ይቀይራል፣ ማንም ጋር አልሄድም፣ የኔ እንቆቅልሽ መፍትሄ ያለው እሱ ጋር ነው ላሉ ሰዎች ታማኝነቱን የሚያሳይበት መንገድ ነው። አሁን ዛሬ ማለዳ በአጋጣሚ እዚህ ቤት አልመጣችሁም፣ ስለለመዳችሁ አልመጣችሁም። መልእክት አላችሁ። እግዚአብሔር ምን መሰላችሁ እያላችሁ ያለው በእርግጠኝነት ታያላችሁ። እግዚአብሔር አምላክ ታማኝነቱን ቸርነቱንና ምህረቱን በዚህ ዓመት ጣልቃ ገብቶ ያሳያችኋል። ከጠላት መንጋጋ አድኖ ያሳያችኋል። የክፉን ሐሳብ በትኖ ያሳያችኋል። ካስታወሳችሁ የእግዚአብሔርን ቃል ስታነቡ 12 ዓመት ደም ሲፈሳት የነበረችው ሴት ወሬ ሰምታ ነው የሚለው የቀሚሱን ጫፍ ብነካ እድናለሁ ብላ አመነች። ስለዚህ ለሚያምኑት ሰዎች ቸርነቱን፣ በጎነቱን፣ ምህረቱን የሚያሳይበት መንገድ ነው መለኮታዊ ጣልቃ ገብነት ማለት። ስለ ዲቫይን ኢንተርቬንሽን በደንብ አንደርስታንድ እንድታደርጉ ፈልጋለሁ። የመጀመሪያው ነገር በደንብ ስሙኝ፣ ቀና በሉ። እግዚአብሔር አምላክ ቸርነቱን፣ ምህረቱንና በጎነቱን ለቃል ኪዳን ልጆቹ የሚያሳይበት መንገድ ነው። አንተ ተራ ልጅ እንዳልሆንክ የቃል ኪዳን ልጅ እንደሆንክ በደም የተዋጀ እንደሆንክ እስቲ አሜን በሉ። አሁን እንደውም በጣም እኔ መጽሐፌን ሳነብ ነበር። ለአንዳንዱ ፋይናንሻል ኢንተርቬንሽን ይሆንለታል። በፋይናንስ በኩል መለኮታዊ ጣልቃ ገብነት ይሆንለታል። ለሌላ ሰው በጤና በኩል በጤና ሜዲካል ሪከርዳችሁ ሐኪም ጽፎ በእጃችሁ የሰጣችሁ እንደዚህ አለባችሁ የተባላችሁትን ያንን ነገር በአንዳንዳችሁ ጉዳይ ላይ እግዚአብሔር አምላክ በጤናችሁ ጣልቃ ይገባል። በፋይናንሳችሁ ጣልቃ ይገባል። በቤታችሁ ጣልቃ ይገባል። ጩና በደንብ አርጋችሁ አሜን በሉ። ኢየሱስ ጌታ። መለኮታዊ ጣልቃ ገብነት እግዚአብሔር ሊመራ፣ ሊጠብቅ፣ ሊቀይር በሰዎች ጉዳይ ቀጥታ ሲመጣ ማለት ነው። ቀጥታ ሲመጣ እግዚአብሔር አምላክ ሊመራ፣ ሊጠብቅ፣ ሊቀይር በተጨባጭ በቀጥታ ወደ ሰዎች ህይወት ሲመጣ ማለት ነው። ማለቴ በድንግስግስ አይደለም በምትሉት አይደለም። ዲናይ ሊደረግ በማይችል ሊካድ በማይችል ሁኔታ ወደ አንድ ሰው ህይወት ያንን ሰው ሊመራው፣ ያንን ሰው ሊጠብቀው፣ የዛን ሰው ነገር ሊቀይር በቀጥታ በተጨባጭ እግዚአብሔር ወደ ህይወቱ ሲገባ ማለት ነው። ስለዚህ እንደዚህ ነው። ይሄንን እግዚአብሔር ካላደረገው በስተቀር ሰው ሁሉ የሚለው እንደዚህ ነው።
ይሄንን እግዚአብሔር ካላደረገው በስተቀር አንተ በችሎታ አንተ በትምህርት አንተ በእውቀት አታደርገውም እስኪባል ድረስ እኔ እነግራለሁ። መልካም የሚባለው መቅደስ በር ላይ ተቀምጦ የነበረው ሽባ ሰው ሊካድ በማይችል መልኩ እንደተነሳ በጌታ በኢየሱስ ያመለከው እግዚአብሔር አምላክ ከሰማይ ወርዶ ዘንድሮ ታየዋለህ። ከሰማይ ወርዶ ታየዋለህ። አንድ ሰው እንደዚህ ሲል ይሰማኛል። ደረሰልኝ፣ የኔ አባት ደረሰልኝ። ባለቀ ጉዳይ ገባልኝ፣ ባለቀ ጉዳይ ገባልኝ። ደረሰልኝ የኔ ጌታ። አልቆልኝ ነበረ፣ እግዚአብሔር ደረሰልኝ። እግዚአብሔር እጁን ወደ ሕይወታችሁ ያስገባል። እንደዚህ ብላችሁ ጻፉ። መለኮታዊ ጣልቃ ገብነት በአብዛኛው የሚሆነው የሰው ጥረቶች ወደ ውጪ ሲቀሩ ነው። ጥረህ ህይወት አልቀየር ሲል፣ ሞክረ ህይወት ምንም ፈቀቅ አልል ሲል፣ ነገር ሁሉ ዝግ ሲሆን፣ ያንተ ጥረት ምንም ነገር ማድረግ ሲያቅተው የሚሆን ነገር ነው። የሚሆን ነገር ነው። ሞክራል፣ በትምህርት ሞክራል፣ ለፍተ ሞክራል፣ ሰው ጋር ሞክራል፣ በተለያየ መንገድ ሞክራል፣ ግን አልቻልክም። አሁን የቀረው ጉዳይ አንድ ነገር ነው። ከሰማይ ድምፅን በድምፅ የሚሽር ያንተ አምላክ አለ። ያንተ አምላክ አለ። ያንተ አምላክ አለ። እሳቱ ሲነድ ዝም ያለ፣ አዋጁ ሲወጣ ዝም ያለ፣ ነገሩን ግን በባከነ ደቂቃ የሚቀይረው እኔ እግዚአብሔር ምስክሬ ነው። ለአንድ ሰው እንደዚህ ይሆናል። መልአኩ ቀድሞ ይገባል። በተዘጋጀብህ የጥፋት ጉድጓድ ቀድሞ ይገባል። የነደደብህ እሳት አይከልህም። እግዚአብሔር ጣልቃ ይገባል። የሰው ጥረቶች ወደ ውጪ ሲቀሩ የሚሆን ነገር ነው። አሁን ብዙዎቻችሁ እኮ ሞክራችኋል። ከዚህ በኋላ የእናንተን ኢፈርት፣ የእናንተን መፍጨርጨር፣ የእናንተን መወራጨት አሁን አይፈልግም ጉዳዩ። እግዚአብሔር እንደዚህ ይለኛል፣ የሚቀጥል ህይወት አለ። በእግዚአብሔር ጣልቃ ገብነት ይቀጥላል። በቃ አሁን አንዳንዶቻችሁ ከዚህ በፊት አሚን ብላችሁ ጮኻችሁ ማታውቁ ከሆነ የዚህም ቤት ይሄ የቀየርነው የሆነ ቫኪዩሙን አሚን ብላችሁ ዛሬ እናስወጣዋለን። በደንብ አድርጋችሁ አሚን በሉ። መለኮታዊ ጣልቃ ገብነት ሌላው ምን መሰላችሁ? ባንተ አለመቻል ያልተገደበ የእግዚአብሔር መቻል ነው። ባንተ አለመቻል ያልተገደበ የእግዚአብሔር መቻል፣ ባንተ ዕውቀት ያልተገደበ፣ ባንተ ገንዘብ ያልተገደበ፣ ባንተ ሁኔታ፣ ባንተ ኔትወርክ፣ ባንተ ችሎታ ያልተገደበ የእግዚአብሔር መቻል። በቃ the ability of God ነው። ይሄ እግዚአብሔር የማድረግ ችሎታ። በታሪክ ሊክዱ እንደ ሶሊድ ቆሞ አያውቅም። የእስራኤል ሕዝብ ከግብፅ ወጥቶ ኤርትራ ባህር ጋር ሲመጣ በደረቅ ምድር ተሻገሯል። በደረቅ ምድር ተሻገሩ። እንዲህ አይነት ውሃ ለማንም ሰው መንገድ ለቆ አያውቅም። ብራዘር የገባበትን ይገላል፣ የገባበትን ያሰምጣል። እንደዚህ አይነት አካሄድ እንደዚህ አይነት አካሄድ ከዚህ በፊት ዘሮቻቸው ሄደው አያውቁም። አያቶቻቸው ሄደው አያውቁም። ባህር ለሁለት ተከፍሎ ሄደው አያውቅም። እግዚአብሔር መለኮታዊ ጣልቃ ገብነት በሕይወት ሲሆን ያንተ ዘሮች ባልሄዱበት መንገድ እግዚአብሔር ያስኬዳል። እኔ ባርካለሁ። ከዚህ በፊት ለዘሮች ያልተከፈተ መንገድ ላንተ ይከፈት። በኢየሱስ ስም ይከፈትልህ። በኢየሱስ ስም ይከፈትልህ። በኢየሱስ ስም ይከፈትልህ። ባንተ አለመቻል ያልተገደበ የእግዚአብሔር ችሎታ ማለት ነው። አትችልም። አለመቻልህ እግዚአብሔርን ለሕይወትህ አንዳች ነገር ከማድረግ አይከለክለው። አታውቅም፣ አይከለክለው። ዘመድ የለህም፣ አይከለክለው። ማንም ኔትወርክ የለም፣ አይከለክለው። አንድ ጉዳይ ነው። እግዚአብሔር ጣልቃ ሊገባ ሲል፣ ወደ ሕይወት ሊመጣ ሲል፣ ነገሩ ሊቀይረው ሲል፣ ምዕራፍን ሊያስቀጥለው ሲል ያንተን መቻል ያንተን ኢኮኖሚ አይደገፍም። ዛሬ እነግርሃለሁ፣ ከዚህ በኋላ ያንተ ኢኮኖሚ ሳይሆን የእግዚአብሔር ኢኮኖሚ ሕይወትን ያስቀጥለዋል። ሰማያቶች ይከፈታሉ። ጣሉ ባንተ ላይ ይወርዳል። ስማ ጌታ ሆይ የዛሬን ብቻ ብለህ ታውቃለህ። ይህችን ብቻ የዛሬን ብቻ መውጫ በሌለበት አጣብቂኝ ውስጥ ገብተህ እያለ የዛሬን ብቻ
ምዕራብ፣ ምስራቅ፣ ሰሜን፣ ደቡብ ተዘግቶ እያለ ዲቫይን ኢንተርቬንሽን ከጎን አይደለም፣ ከኋላ አይደለም፣ ከፊት አይደለም፣ ከላይ ነው። የሚከለክለው እጅ የለም፣ የሚከለክለው እጅ የለም። ዛሬ ባርካቸዋለሁ፣ ዛሬ ጸልይላቸዋል። ለዘመናት የኖረ የድህነት ቀንበር በእግዚአብሔር ጣልቃ ገብነት ይሰበር፣ በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር። ሜዲካል ሪከርዳችሁ ይስተካከላል። አለ የተባለ በሽታ አይኖርም። አሁን አንዳንዶቻችሁ አሜን ስትሉ ልጆቻችሁን እያሰባችሁ አሜን እንድትሉ ፈልጋል። ሌላውን ትውልድ የያዘ ቅርቃር የእናንተን ልጆች አይዝም። ልጆቻችሁ ከገቡበት ቅርቃር እግዚአብሔር ፈንቅሎ ያወጣቸዋል፣ በኢየሱስም ያወጣቸዋል። ሰባሪው እየሰበረ ከፊታችሁ ይሄዳል። አሜን። ቁጭ በል። ታላቅ ነገር፣ አስደናቂ ነገር ያለ እግዚአብሔር ሊሆን ስለማይችል የግድ ዲቫይን ኢንተርቬንሽን መለኮታዊ ጣልቃ ገብነት ያስፈልጋል። ለምሳሌ ትልቅ ነገር ታስባለህ፣ ትልቅ ፕሮፖዛል፣ ትልቅ ቢዝነስ መስራት ትፈልጋለህ፣ ትልቅ ደረጃ መድረስ ትፈልጋለህ። ይሄንን ያለ እግዚአብሔር መድረስ፣ ያለ እግዚአብሔር መያዝ፣ ያለ እግዚአብሔር መሆን አትችልም። ለምሳሌ ጠላት አለ፣ ገዳቢ አለ፣ ምቀኛ አለ፣ ከግራ ከቀኝ እንዳትፈናፈንም ያደርጋል። ይሄንን እየሰበረ ቀንበርን እየሰበረ አዋጅን እየገለበጠ ላለቀ ነገር እግዚአብሔር ሕይወትን እየሰጠ አንተ እመንና አሜን በለኝ። ዛሬ አሜን የምትለው ነገር ከ10 ከ15 ዓመት በኋላ ለልጆች ይስራ። አሜን በለኝ በኢየሱስ ስም አሜን ይሁንልህ። ታላላቅ ነገር ካንተ ቤት ይገለጣል። አስገራሚ ነገር ካንተ ዘር ይወጣል። አስደናቂ ነገር በጌታ በኢየሱስ ስም ከቁጥር ያለፈ፣ ከወሬ ያለፈ፣ ከመብላት ከመጠጣት ያለፈ በእግዚአብሔር አቅም የሆነ በእግዚአብሔር ችሎታ የሆነ በኢየሱስም ወደ ዘይታችሁ ይግባ፣ ወደ ዘራችሁ ይግባ። ታላቅና አስደናቂ ነገር እዚህ ሀገር ያለ ዘመድ አይሆን፣ ያለ ኔትወርክ አይሆን፣ ያለ ብር አይሆን። አንተ ደግሞ ግግም ያልከገማነ እግዚአብሔር በማይፈቅደው መንገድ አልሄድም ብለህ ነገሮችን ከእግዚአብሔር አንጻር ብቻ ነው የምታስኬደው። አሁን የሚያስፈልገው በርን የዘጋ መንገድ ላይ እንቅፋት ያስቀመጠውን ክፉ የሚያነሳ መለኮታዊ ጣልቃ ገብነት ያስፈልጋል። አሁን ፍጥነት መጨመር ያለበት ሲዝን ነው። ጉልበት መጨመር ያለበት ሲዝን ነው። አሁን ድንበር መስፋት ያለበት ታይም ነው። አሁን በኃይል መገለጥ ያለበት ሰዓት ነው። በኢየሱስም ይሄ ይሆንልሃል። ለምቴን እላችሁ እና ኃይሌ ይሮጣሉ። እኩል የሚሮጡበት ሰዓት አለ። እኩል ይሮጣሉ። የሆነ ታይም አለ፣ የሆነ ሚኒት አለ። እስማ ኢትዮጵያዊ እንኳን ያንን ሰዓት ይጠብቃል። እዚህ ኢትዮጵያ ቁጭ ብለህ እነሱ ሲድኒ እየሮጡ አንተ ታይሙን ትጠብቃል። የዛን ጊዜ ፍጥነት ይጨምራሉ፣ ጉልበት ይጨምራሉ። ከዛ በኋላ አብረዋቸው የነበሩትን ይደርባሉ። እኔ በመንፈስ ዓለም ምን እረዳለሁ መሰለህ? በየትኛውም ጉዳይ አሁን አፈት ልከህ ፍጥነት የምትጨምርበት ሰዓት ነው። በኢየሱስም ትጨምራለህ፣ ጉልበት ትጨምራለህ። ጠላት ላይ ደርስብህ ትሄዳለህ። መለኮታዊ ጣልቃ ገብነት እንቅፋቶችን ያስወግዳል። ይህ ህይወት አልጋ ባልጋ አይደለም። በዙሪያ ከከበበክ ደጋፊክ ብቻ አይደለም፣ ተቃዋሚም አለ። እግር ቶርች የሚያስራል፣ እንዳይከናወንልህ ወደ ኋላ ይጎትታል። በጣም ብዙ እንቅፋት አለ። መለኮታዊ ጣልቃ ገብነት ይሁን። እግዚአብሔር ባየልህ ጊዜና ሰዓት ያየልህ ቦታ ላይ እንዳትደርስ መንገድክ ላይ የተደረደረውን እንቅፋት በጠቅላላ አጋንንት የሚያስቀምጠው ሰው የሚያስቀምጠው አንተ ሳታቅ ልትገባበት ያለ እንቅፋት በኢየሱስም ይጠረጋል። ከኔ ጋር የሚስማማ ሰው ካለ ዛሬ ከመንገዳችሁ ላይ እንቅፋት አነሳው፣ በኢየሱስም አነሳው። ከቢዝነሳችሁ ላይ እንቅፋት አነሳው። ኤኒ ካይንድ ኦፍ ኦብስታክል በኢየሱስም ይደቃል። አይታላል።
እንቅፋት የሚሆኑ ግለሰቦች አሉ። ስራ ቀጥራቸው አንተ ጋር ያሰራቸው ነገር ጎትተው የሚያመጡብን እንቅፋቶች አሉ። መኪና ስትነዳ እንቅፋት አለ። ልሰራ ስትል እንቅፋት አለ። ዛሬ በየመስሪያ ቤቱ፣ በየሰፈሩ፣ በየመንገዱ እንቅፋት በዝቷል። እንዳታገለግል እንቅፋት፣ እንዳሰራ እንቅፋት፣ እንዳታገባ እንቅፋት። ዛሬ ጸልይልሃለሁ፣ በእግዚአብሔር ጣልቃ ገብነት እንቅፋቶች ይነሳሉ። በኢየሱስም ይነሳሉ። በኢየሱስም ይነሳሉ። መለኮታዊ ጣልቃ ገብነት መዘግየትን ያስወግዳል። መዘግየትን፣ ጫማ መጨረስ፣ ገንዘብ መጨረስ፣ ጊዜ መጨረስ፣ እንደው ዝም ብሎ በአንድ ነገር እድሜ መጨረስ መዘግየትን። መዘግየት እኮ የሚባለው ነገር ባለፈው ፓስተር በቃሉ ሲናገር ሰምታችኋል። ደርሰሃል እኮ ግን ምን ዋጋ አለው? ነገሩ ካለፈ በኋላ ነው የምትደርሰው። አሁን እኔ እናንተም በሆን የአንዳንዶቻችሁ ጉዳይ መንገዳችሁ ላይ እንቅፋት እንዳለ ይገባችኋል። አንዳንዶቻችሁ ያለ ልክ ዘግይታችኋል አይደል? ዝም ብዬ አሜን እያልኩ ቀጠቅጦ አሜን አሜን ሆሊ ስፒሪት አሜን እየተናገርከኝ ነው። አሜን ያዘገየብኝ ነገር ዛሬ ይመታል። አሜን ባለ በደንብ አድርገን ርብቃ እንዳለች እግዚአብሔር መንገዴን አቅንቶልኛል፣ አታዘግዩኛል። እግዚአብሔር መንገዴን አቅንቶልኛል፣ አታዘግዩኛል። እግዚአብሔር መንገዳችሁን አቅንቶላችሁ የመንግስት መስሪያ ቤት ያዘገየባችሁ ዛሬ ይለቃችኋል። ጎረቤት ያዘገየባችሁ ይለቃችኋል። ጓደኛ ያዘገየባችሁ ይለቃችኋል። እግዚአብሔር መንገዳችሁን አቅንቶ ቤተሰብ ያዘገያችሁ፣ ጓደኛ ያዘገያችሁ፣ ኢኮኖሚ ያዘገያችሁ፣ በሽታ ያዘገያችሁ እግዚአብሔር መንገዳችሁን አቅንቶላችሁ ነገራችሁን የያዘባችሁ በጌታ በኢየሱስ ስም ዛሬ ትለቀቃላችሁ። በኢየሱስ ስም ትለቀቃላችሁ። አለ እየተከተለ እንደ ሳሚ ንጉሥ ዳዊትን እንደሰደበው የሚሰድብህ ሊያጎድፍ ሊያንቋሽሽ የሚፈልግ ብቻ አይደለም። ግራ መጋባት፣ አንዳንድ ጊዜ ኮንፊውዥን ውስጥ ተገባል። ቤት አቅጣጫ መሄድ እንዳለብህ፣ ምን መስራት ምን አለመስራት እንዳለብህ ግራ ይገባል። እሱ ብቻ አይደለም፣ ከድንገተኛ የሞት ጉድጓድ የሚያወጣም እንደው ታውቃለህ፣ መለኮታዊ ጣልቃ ገብነት ይባላል። ምክንያቱም አንተ ጠዋት ተነስተ ቤተሰብ ልጠይቅ መኪና ተሳፍራል እና ሰይጣን ደግሞ ጉድጓድ ቆፍሯል፣ ጠብቆ ሊገልህ፣ አጣብቆ ደምህን ሊያፈስ። የዚህን ጊዜ እግዚአብሔር አምላክ ቀድሞ በጥበቃው ምን ያደርጋል? የተወረወረውን ቀስት ይሰብረዋል። ወደ አንተ የመጣው ነገር ወደዛ ጋር ሄዶ ይጋጫል። ኢን ዘ ማይቲ ኔም ኦፍ ጂሰስ ባርካችኋለሁ። በዘመናችሁ እናንተ ተጠርታችሁ እንጂ በመኪና አደጋ አትሞቱ። ሳሜ የውሻ ሞት አትሞቱ። እግዚአብሔር መኝታችሁን ያነጥፍላችኋል። እግዚአብሔር መኝታችሁን ያነጥፍላችኋል። ልጆቻችሁን ባርካችሁ እንጂ እንደወጣችሁ አትቀሩ። አማንታካታ እንደወጣችሁ እንደወጣችሁ አትቀሩ። ይደግፈዋል እግዚአብሔር፣ ይደግፈዋል እግዚአብሔር፣ ይከልለዋል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ሴት ከድንገተኛ የሞት ጉድጓድ ፒክ ነው የሚያደርገው። እግዚአብሔርን በሚፈሩት ዙሪያ እግዚአብሔር ደግሞ መልአኩን ያዛል። አሜን በል፣ አሜን በል። ዊዝ ኖ ሪዝን ይሄን ቃል እግዚአብሔር ዛሬ አላከልም። ከድንገተኛ የሞት ጉድጓድ ያውጣል። አንተና ልጆችህ አላውቅም በዚህ ዓመት ማናችሁ እንደሆነ አሜን ያለ ግን ይሁንለት፣ ባትልም ይሁንልህ። ከድንገተኛ የሞት ጉድጓድ ያውጣል። በቃ ብለው ሳጥን ሊገዙ ጉድጓድ ሊቆፍሩ እያዘጋጁ እያለ እግዚአብሔር አምላክ ሞተ በተባለ ነገራችሁ ላይ ሕይወትን ይሰራበታል። ለለቅሷችሁ የታሰበ ለምስጋና ፕሮግራም እግዚአብሔር ይቀይረዋል። አሜን። ከነቀፋ ከግራ መጋባት ከድንገተኛ የሞት ጉድጓድ ነፃ ስለሚወጣ ለምን መሰለህ? ጠዋት ማታ አምላኬ እያልክ መስኮት እየከፈትክ ስትጸልይ ያየ፣ ያድነኛል ስትል ያየ፣ ስትወራረድበት ያየ። ለዳንኤል አላየህም ወይ? ጉድጓዱ ውስጥ አንበሳ አድርገው ሲጥሉት መቶ ንጉሡ እንደዚህ አለ፣ ዳንኤል ሆይ አለ የታመንክለት አምላክ ያድነኛል ያልከው በእውኑ አድነዋል አለው። ዳንኤልም እንደዚህ ንጉሥ ሆይ 1000 ዓመት ንገሳ፣ ምንም ክፋት አልተገኘብኝም አለ። ንጉሡ እንደዚህ አለ፣ ከዛሬ ጀምሮ አለ የዳንኤል አምላክ ነው።
አሁን እንደዚህ እግዚአብሔር ወደ ህይወት ጣልቃ የሚገባው ያንተ የቤት ኪራይ ጉዳይ ብቻ ሆኖ እንዲቀር አይደለም፣ ለስሙ ክብር ሊያመጣ ነው። እኔ ባርካለሁ ዛሬ ማለዳ እግዚአብሔር ባንተ ለስሙ ክብር ያመጣል። ለስሙ ክብር ይዘመራል። ለስሙ እንጂ ሲቸግር ያዩአሉ። ሲቸግር ስታለቅስ ስትጨነቅ ያዩአሉ። እነዚህ ስትቸግር ስትጨነቅ አለቀልኝ ስትል ያዩ ለስሙ ክብር እንዲያመጡ እንደዚህ ይላል። እኔንም ውሰጂኝ ይላል። እኔንም ውሰጂኝ፣ እኔንም ውሰጂኝ፣ እኔንም የሚጸልይልኝ እኔንም ነገር ብለህ ማለት እግዚአብሔር መለኮታዊ ጣልቃ ገብነት ለጫወታ አይደለም ብለህ ጻፍ። ኦኬ፣ ለጫወታ አይደለም። ሊክዱ እንደ ሶሊድ የቆመው ለቀልድ አይደለም፣ ለጫወታ አይደለም። እግዚአብሔር ወደ አንተ ህይወት ጣልቃ የሚገባው ለቀልድ ለጫወታ አይደለም። እንደው ጊዜ ለመጨረስ ገንዘብ ለማባከን አይደለም። ብራዘር ፋይናንሻሊ እግዚአብሔር ኢንተርፊር የሚያደርግልህ እንደው ዝም ብለህ ኦቨርአክት እንድታረግ ሸሚዝን አጣጥፈህ እንደዚህ ምናምን ብለህ እንድትቀመሽቶ እንድትቀባ አይደለም። በእውነት ላንተ በሚሆነው ነገር ምክንያት ለስሙ ክብር ሊያመጣ ስለሚፈልግ ስለዚህ እንደዚህ ሆነ። ወደድክም ጠላህ፣ ተቀበልክም አልተቀበልክም ፍጥረት አይኑ እያየ ዘንድሮ እግዚአብሔር በአንተ ጉዳይ ጣልቃ ይገባል። በደንብ አርጋችሁ አሜን በል። መለኮታዊ ጣልቃ ገብነት ለዓላማ ማለት ዓላማ ጎረቤት ለማናደድ አይደለም፣ ለማብሸቅ አይደለም፣ ለመበሻሸቅ አይደለም፣ ለማለት ወገብን ይዘህ እንድትውረገረግ አይደለም። ለዓላማ ነው። ዓላማው ደግሞ ለስሙ ክብር ማምጣት፣ በአንተ ላይ ያለውን ፕሮግራም ማራመድ። ሄይ ይሰማል ወይ? ይሰማል። እናቶች ይጸልዩልኛል፣ አባቶች ይጸልዩልኛል፣ በጣም እናቶች ይጸልዩልኛል እና ሙያዊ ትንተና ልምድ ያላቸው የቤተ ክርስቲያን ባለሙያዎች አሉ። ደመናውን እያዩ በቃ ይቀጥላል ይቆማል የሚሉ እና መለኮት ደግሞ ዓላማው መራመድ ስላለበት ያልጠበቀውን ሰው ያስነሳል። በቃ ድንገተኛ ነገር አረግና ሲጥልህ እንደዛ ሳምራይ አንድ ሰው ሲሄድ መንገድ ላይ እንደወደቀው በቃ ድንገተኛ ያልጠበቀው ሰው። የጠበቃቸው ሰዎች አይተው እንዳላዩ ሲሆኑ፣ የምታውቃቸው ሰዎች ሰምተው እንዳልሰሙ ሲሆኑ፣ ያልጠበቃቸውን ሰዎች ለስሙ ክብር ያመጣ ዘንድ አማንታ ካቻቲላም ለስሙ ክብር ያመጣ ዘንድ መንገድክ ላይ ይመጣሉ፣ ቅባት ይይዛሉ፣ ቁስልክ ላይ ያፈሳሉ። እንደወጣ ቀረማ አትባል፣ ጀምሮ አቆም አትባል። እንደዚህ ይሆናል። በመልካም ትጨርሳል። ከጨረስክም እንደዚህ ትላለህ፣ አይኔ ማዳንህን አይቷል፣ ባሪያህን አሰናብተኝ። አመሰግና ስለነበረን ጊዜ ቴንኪው የሰር ብለን የምታውቀው አሜን በል። በደንብ